اسمها عائشة، ما معاها أحد وتعبانة عندها في مستشفى الملك عبد العزيز مستشفى الزاهر. اسمها عائشة، ما معاها تلفون. خلاص شوفي الجماعة لو في أحد يعرفها انشروها في جروبات. በአረቡ ዓለም ላይ የኢትዮጵያ አምባሲ እንዳለ ይሰማለን። ነገር ግን እየሞቱም ሆነ በችግር ላይ ላሉ እህቶቻችን እየደረሱላቸው አይደለም። ለምን እንደሆነ አላቅም። ከአንድ ሳምንት በፊት አንድ እህታችን በድንገት ህይወቷ እንዳለፈ ተሰምቷል። ዛሬም አንድ እህታችን በሳውዲ አረቢያ ውስጥ ችግር ላይና ሞት አፋፍ ላይ ትገኛለች። ይህች እህታችን የኢትዮጵያ አምባሲና የኢትዮጵያ ህዝብ እንዲደርስላት ጥሪዋን አቅርባለች። በየቀኑ በድንገት እህቶቻችን እየሞቱ ይገኛሉ። በድንገት የሚሞቱበት መጨረሻውና መፍትሄው ምን እንደሆነ ባላቅም፣ ነገር ግን እህታችን ዛሬ የህዝብን እርዳታና የመንግስትን እርዳታ ትፈልጋለች። ታዲያ እህቶቻችንን ማትረፍም ሆነ ማዳን የምንችለው በህይወት ሳሉ ነው። እህታችን ዛሬ የሁላችንንም እርዳታ ትፈልጋለች። ወደ ሳውዲ አረቢያ ቁማ ነበር የመጣችው። ዛሬ ግን እንደምታዋት በህክምና ላይ ትገኛለች። ያለችበት ሁኔታ እጅግም በጣም ታሳዝናለች። እህታችን የምትገኘው ሳውዲ አረቢያ መካ ውስጥ ናት ያለችው። ስለዚህ እህታችን እንደዚህ ስትል ትናገራለች። ሳውዲ አረቢያ መካ ውስጥ የምትገኙ እህቶቼ እባካችሁ ህይወቴ አደጋ ላይ ነው ያለው። ማንም እየጠየቀኝና ማንም እያየኝ አይደለም። ስለዚህ እናንተ እህቶቼ በአረብ ሀገር ላይ ያላችሁ፣ አረብ ሀገር ሆናችሁ ችግርና መከራን የቀመሳችሁ እባካችሁ ዛሬ የእናንተ ገዛና የእናንተ ግዳፍ ያስፈልገኛለን። መርዳት ባትችሉ እባካችሁ የሚረዳ አካል አይቶ እንዲረዳኝ፣ ህይወቴን እንዳተርፈኝ። ተኝቶ በር ሰው ማየት እጅግ በጣም ያሳዝናለን። እንደ እንጀራ እንደ ውሃ ሰው ጠምቶኛል ትላለች። ስለዚህ እባካችሁ እኛ ዛሬ በቁማችን ሰውን ማትረፍና መርዳት ከቻልን ዛሬ በቁማችን ነው። የእህታችንን መልእክት ልንገራችሁ። እህታችንን እንደዚህ ስትል ተናግራለች። ሙስሊም የሆናችሁ በአላህ ይዣችኋለሁ፣ ክርስቲያን የሆናችሁ በምታምኑት በእግዚአብሔር ይዣችኋለሁ። እኔ እህታችሁ የምገኘው ሳውዲ አረቢያ መካ ውስጥ ነው ያለሁት። እህቶቼ ወንድሞቼ፣ የመንግስትም አካል ሆነ ግለሰብ መጥቶ እንዲረዳኝ እፈልጋለሁ። እህቶቼ ይሄ ቪዲዮ ከደረሳችሁ የቻላችሁ እርዳታችሁን፣ ያልቻላችሁ ደግሞ ይህን ቪዲዮ ለሚረዳኝ አካል ሼር አድርጋችሁ አድርሱልኝ ትላለች። እህታችን የምትገኘው ሳውዲ አረቢያ መካ ውስጥ ናት ያለችው። የመንግስትም አካል ሆነ ግለሰብ እስካሁን ድረስ መጥቶ እያየኝም አይደለም። ከአንድ ሳምንት በፊት አንድ እህታችንን በሞት አተናለን። ዛሬ ደግሞ የኔ እንዳይሆን ተራው ፈርቻለሁ፣ ብቻዬን ነኝ ያለሁት እባካችሁ ትትል ተናግራለች። ስለዚህ እባካችሁ እህቶቼ እኔ ዛሬ እየጠየኳቸው ያለሁት ቁመን ሳለ ሰዎችን እንርዳቸው፣ እናትርፋቸው። ለምን እንደው አላቅም። በአረቡ አገር ላይ በአረቡ ዓለም ላይ የኢትዮጵያ አምባሲ እንዳለን እናውቃለን። ታዲያ እህቶቻችን ታመውና ተቸግረው ለምን እንደማይደረስላቸውና ለምን አለንላችሁ እንደማይባሉ አላቅም። አንዲት እህታችን እጅግ በጣም በሚያሳዝን ሁኔታ ዛሬም ታዲያ አንዲት እህታችን ከዱባይ ህይወቷ እንዳለፈ ተሰምቷለን። እህታችን ሀና ህይወቷ እንዳለፈ ቤተሰቦቿ ሰምተው የልጃቸውን አስክሬን ወደ ኢትዮጵያ እንዲገባላቸው ጥሪ አቅርበዋለን። እህታችን ሀና የመሞቷ ምክንያት ምን እንደው ባይታወቅም ዘመዶቿ የልጃቸውን ሞት ሲሰሙ እባካችሁ የልጃችንን አስክሬን አስገቡልን ብለው ወደ ሶሻል ሚዲያ መጥተው እንባቸውን አፍስሰዋለን። እኔ እየጠየኩ ያለሁት ደግሞ እንደ አንድ ዜጋ የዜጋ መብት ተከብሮላቸው ወደ አረብ ሀገር ሲሄዱ አንድ ሰራተኛ ወደ አረብ ሀገር ስትሄድ አንሹራንስ አላት። ስትታመም ልትታከም፣ ስትሞት አስክሬኗ ወደ ሀገሯ እንዲገባ እንደስ እንደሞተች እንዲጠየቅላት የኢትዮጵያ አምባሲ በአረቡ ዓለም ላይ የተቀመጠው የአንድን ዜጋ መብት ለማስከበር ይመስለኛል። ታዲያ ለምንድነው እህቶቻችን በየቀኑ የድንገት ሞት እያጋጠማቸው ህይወታቸው ሲያልፍ ለምንድነው አስክሬናቸው ወደ ህዝብ የሚያመለክተው? እንደ አንድ መንግስት አስከባሪ፣ እንደ አንድ ዜጋ አስከባሪ፣ እንደ አንድ የመንግስት አካል ጠያቂ እህቶቻችን እንዴት እንደሞቱና በምክንያት እንደሞቱ ታውቆ አስክሬናቸው ለምን በኢትዮጵያ አምባሲ ወደ አገራቸው መተው የአገራቸውን አፈር አይለብሱም? እህቶቻችን ሞቱ ሲባል ወደ ሶሻል ሚዲያ መጥቶ የኢትዮጵያ ህዝብ እባክህ አስክሬን አስገባ ነው የሚባለው።
አንድ ሴት አረብ ቤት ውስጥ ከሞተች አረብ ቤት ውስጥ ይሁና የሞተች እህታችን አረብ ቤት በትክክል መኖሪያ ፍቃድ ካላት ህጋዊ ከሆነች ራሳቸው የወሰዷት ሰዎች ከሆኑ የሞተችበት ጉዳይ ታውቆ ተጣርቶ ልጅቱ አስክሬኗ ወደ ሀገር አንድ ከፊል ከቤት ውስጥ ሰራተኛ ስትሞትበት እንዴት እንደሞተ ታውቆ ተመርምራ ወደ ሀገሯ የመግባት ግዴታ አለባት። ነገር ግን ስትሞት ወደ ማይችለው ቤተሰቦቿ እርዳታ ወደሚፈልገው ቤተሰቦቿ ነው እየደረሰ ያለው። እነዚህም ቤተሰቦቿ ታዲያ የልጃቸውን አስክሬን ማየትና ልጃቸውን አጥበው መቅበር ሲፈልጉ የልጃችንን አስክሬን አስገቡልን ነው የሚሉት። ይህን ደግሞ ታዲያ እንደ አንድ መንግስት እንደ አንድ ደግሞ የዜጋ መብት አስከባሪ ልጅቷ በምን ጉዳይ እንደሞተ ታውቁ ለምንድን ነው አስክሬናቸው ወደ ኢትዮጵያ መግባት የሌለበት? ለምንድን ነው በየቀኑ ወቶቻችን በየሐኪም ቤቱ ወርቀው የሚገኙት? ታዲያ እህታችን አሁንም ደግሞ ሳውዲ አረቢያ ላይ ዛሬ እኔ ደግሞ ልንገራችሁ እንደራሴ ማለት ነው እንደራሴ ማብራሪያ የምሰጠው እኔ በተለያዩ ሰዓት ቪዲዮ ሰራለሁ፣ በተለያዩ ሰዓት ቪዲዮ ለቃለሁ። እነዚህን የእንደዚህ አይነት እህቶቻችንን ታመው ተቸግረው የሆነ ነገር ሆነው ቪዲዮ ስንሰራ ለምንድን ነው እኛ እንኳን ራሱ አረብ ቤት ያለነው የአረብን ቤት ክፋትና የአረብን ቤት ችግር ያየነው ለምንድን ነው ስለ እህቶቻችን ተሰምቶን ቪዲዮዎቻቸውን ሼር ማናረግላቸው? እኔ ዛሬ እየጠየቅኩ ያለሁት መንግስት እንዲሰማትና መንግስት እንዳያት እህታችን እንድትታከም በቁማ ወደ ሀገር እንድትገባ ሳትሞት ቁማ አገር ገብታ ህዝብንም መንግስትንም እንድታመሰግን ነው እየፈለኩ ያለሁት። ታዲያ ይሄ መንግስት ደግሞ አሁን ላይ ታማሚው በዝቷል፣ ችግረኛው በዝቷል። ይሄ መንግስት እንዳያት፣ ይሄ መንግስት እንዲረዳት፣ ይሄ መንግስት ሰምቶ ያለችበት ቦታ ላይ ድረስ እንዲሄድላት ለምንድን ነው እኛ እንደ አንድ ሶሻል ሚዲያ ተጠቃሚ ለምንድን ነው እህቶቻችን እንደ አይነት ችግር ውስጥ ሲገቡ ላይክ ማናረግላቸው? ለምንድን ነው ሼር የዘላለም ጥያቄ ነው። ሶሻል ሚዲያ ከመጣሁ ዛሬ አይደለም፣ ይኸው 4-5 ዓመት ሊሆነኝ ነው እምጠይቃችሁ። እባካችሁ እህቶቻችንን ሼር አድርጉላቸው። ለምንድን ነው እህቶቻችን ታመው እማንደርስላቸው ብዬ ጥያቄ አቀርባለሁ። ነገር ግን እየሰማችሁ እያያችሁ እንዳላያችሁ ዝም ብላችሁ ነው የምታልፉት። ዛሬ እህታችንን ሞተኝ የእህታችንን ፎቶ አንጥታችሁ ለጥፋችሁ ቪዲዮ ትሰራላችሁ። እኛ መንግስትን የምንወቅሰው እኛ እህቶቻችንን ስበሳችንን ስንረዳዳ የእህቶቻችንን እንባ ስናብስ እህቶቻችንን ያሉበትን ነገር ይኸው መንግስት ዛሬ ይሄ ተፈጥሯል እንደዚህ እርዳ ስንል ነው። ለምንድን ነው ታዲያ እህቶቻችንን ሲሞቱ ዛሬ ሳምንት አንዲት ልጅ ሞታ ነበር፣ ዛሬ አንዲት ልጅ ሞተኝ፣ ዛሬ እንደዚህ ሆነች። አንቺ አትሞችም፣ እኔ አልሞትም፣ ሁላችንንም እንሞታለን እኮ። እኛ መሞታችንን እያወቅን እኛ ነገ ምን እንደሚያጋጥመን የማናውቅ ሰዎች ዛሬ እያየን እናልፋለን። ወላሂ ላይክ እንኳን ማድረግ ዋጋ የሚከፍል ይመስላችኋል? እኔ ይኸው ኢትዮጵያ ገባው 6 ወር 7 ወር እየሆነ ነው። አንድ ሳንቲም ከዩቲዩብ ተከፍሎኛ አያውቅም። በየቀኑ 2000 ብር በየወሩ 2000 ብር የዳታ ከፍላለሁ። ነገር ግን በእኔ ምክንያት አንዲት ልጅ ተረፈኝ ማለት የአንዲት ልጅ እንባ ልንገራችሁ ቸግሯችሁ ከሶሻል ሚዲያ ሰው መቅረብ ወይንም የሶሻል ሚዲያ ሰው የሚያቀርባችሁ ማግኘት መታደል ነው። ብዙዎች ሶሻል ሚዲያ ላይ የሚያቀርባቸውና የሚያወጣቸው አተው ሶሻል ሚዲያ ያለ ሰውዬ ወይንም በማየትም ይሁን ባለማየትም ይሁን